እስኪ 2010 ዓመተ ምህረትን ወደ ኋላ እናስታውሰው። ሀገራችን በከረረ የፖለቲካ ውጥረት በተቃውሞና ግጭቶች ታምሳ ነበር። ተሸክመው የኖረችው የፖለቲካ ስብራት በፍጥነት ካልታከመ የከፋ አደጋ ሊከተል እንደሚችል በግልጽ ታይቷል። ያኔ ነው መደመር የተሰኘው ሐሳብ በጠቅላይ ሚኒስትር አብይ አህመድ የመፍትሄ መንገድ ሆኖ የቀረበው። መደመር ያለፈውን ቁስል ማከም፣ የነበረውን ማጽናትና አዲሱን መገንባት የሚል ትልቅ መሪ ይዞ መጣ። በወቅቱ አንድ ጉልህ ሀገራዊ ችግር ነበር። ኢትዮጵያን ስለ ሀገራቸው ታሪክና ትርክት ስለሚተዳደሩበት ህገ መንግስት አልፎ ተርፎም ስለ ሰንደቅ ዓላማቸውና ሌላም በርካታ ጉዳዮች ላይ ያላቸው አመለካከት እጅግ የተራራቀ ነበር። የመደመር ሐሳብ በወቅቱ የነበረውን ክፍተት በምን መልኩ ሞልቶት ይሆን? እስከ መጨረሻው አብራችሁ ነውና ምላሽ ይኖራል። ሀገር የጋራ ሐሳብ ናት። የጋራ ሐሳብ ከሌለ የጋራ ሀገር የለም፣ ፈርሷል ማለት ነው። ይህንን ጥንት በታሪክ ዛሬም ባይናችን አይተነዋል። ታላቋ ሶቪየት 15 ትንንሽ ሀገር ለመሆን ስንት ዓመት ፈጅቶባት ይሆን? እነ ኢራቅና ሊቢያ የቀደመ ታላቅነታቸው እሴት አለ። የእኛስ ግዛት አንድነታችን ከ1983 ዓ.ም በፊት ከነበረው ጋር አንድ ነው። ሀገር በጋራ ሐሳብ የምትቆም ናትና የጋራ ሐሳብ ሲጠፋ ትፈርሳለች። በኢትዮጵያ ታሪክ ውስጥ የፖለቲካ ልዩነቶች የሚፈቱት በጠረጴዛ ዙሪያ ሳይሆን በጠመንጃ ፈሙዝ ነበር። አሸናፊው ሁሉንም ይወስዳል፣ ተሸናፊው ወደ ጫካ ይገባል። ከዚያም አንዱ የገነባውን ሌላው እያፈረሰ፣ አንዱ የደገፈውን ሌላው እየነቀፈ፣ አንዱ አዎ ሲል ሌላው አይደለም እያለ ጉስቁልና የዜጎች የኑሮ መልክ ሆኖ ይቀጥላል። የፖለቲካ ለውጦች በመጡ ቁጥር የአንዱ ልልታ ለሌላው ዋይታ የሆነ ዜጎች መሳቀቅን በመደበኛነት ይኖሩታል። ሀገራዊ ምክክር ኮሚሽን ከዚህ አዙሪት ያወጣናል የሚል ታላቅ ተስፋ የተሸከመ ተቋም ነው። በታሪካችን ለመጀመሪያ ጊዜ የሀገራችንን የወደፊት ዕጣ ፈንታ በአፈሙዝ ሳይሆን በምክክር ለመወሰን ተቀምጠናል። ይህ የመደመር ሐሳብ ትልቁ ትሩፋት ነው። ግን በመጀመሪያ ሀገራዊ ምክክር ወይም ናሽናል ዲያሎግ ማለት በትክክል ምንድን ነው? አንዳንድ ሰዎች እንደሚያስቡት የፖለቲካ ፓርቲዎች ድርድር ማለት አይደለም። ስልጣን የመከፋፈል ሂሳብም አይደለም። ይልቁንም በአንድ ገዢ ጥያቄ ይጠቀልላል። እንደ ሀገር አብረን ለመኖር የሚያስችለን የጋራ ማህበራዊ ውላችን ወይም ሶሻል ኮንትራክት ምንድነው ወደሚል የፖለቲካ ሊቁ፣ አርሶ አደሩ፣ መምህሩ፣ የሃይማኖት አባቱና ሌላውም የሀገር ባለድርሻነት ያለው አካል ሁሉም በአንድ ላይ ሆነው በሀገራችን መሰረታዊና አወዛጋቢ ጉዳዮች ላይ የሚነጋገሩበትና የጋራ መፍትሄ የሚያበጁበት ሀገራዊ መድረክ ማለት ነው። ይህንን እውን ለማድረግ መንግስት ታሪካዊ እርምጃን ወሰደ። በታህሳስ 2014 ዓ.ም የኢትዮጵያ ሀገራዊ ምክክር ኮሚሽን በአዋጅ ቁጥር 1265/2014 ተቋቋመ። ተቋሙን ለመምራት 11 ገለልተኛ ኮሚሽነሮች ተሾሙ። ዓላማው ዘመናዊነት፣ ጠንካራና ሰላማዊት ኢትዮጵያን ለመገንባት የሚያስፈልገውን የሀሳብ ፍሰትና መግባባት መፍጠር ነበር። ይህንን እውን ለማድረግ ኮሚሽኑ ከቅድመ ዝግጅት ጀምሮ እስከ ዋናው ምክክር ሊተገበሩ የሚችሉ ተግባራትን በአራት አበይት ምዕራፎች በመክፈል ወደ ስራ ገባ። የስራ መጀመሪያ ያደረገው የኮሚሽኑን መዋቅር መዘርጋትና ስትራቴጂዎችን መንደፍ ነበር። ቢሮዎችን ከከፈተ በኋላ የማደራጀትና የአቅም ግንባታንም ጀመረ። በመቀጠልም በሀገርና በውጭ ከሚገኙ ኢትዮጵያውያን ለምክክር አጀንዳ የሚሆኑ ሀሳቦችን ማሰባሰቡን ተያያዘው። ሰፊ የውይይት መድረኮች በማዘጋጀት የተሰባሰቡትን መረጃዎች በማደራጀት ለሀገራዊ ምክክሩ የሚቀርቡ አጀንዳዎችን ለይቶ በማውጣት ለምክክር ዝግጁ አደረገ። በአጀንዳ ልይታው ሂደት በየአካባቢው ማህበረሰብ የተወከሉ ተመካካሪዎች ከሁሉም የሀገራችን ማዕዘናትና ከውጭም ጭምር በአዲስ አበባ ተሰባስበው መምከር ጀመሩ። የምክክር ሂደቱ በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ ሰፊ ህዝባዊ እንቅስቃሴና ተሳትፎ የታየበት ነው። ኮሚሽኑ ከመላው ሀገራችን የተውጣጡ በሺዎች የሚቆጠሩ አወያዮችንና አስተባባሪዎችን አሰልጥኗል። ከ1200 በላይ በሚሆኑ ወረዳዎችና የከተማ መዋቅሮች ውስጥ በመቶዎች የሚቆጠሩ ሰፊ የውይይት መድረኮችም ተካሂደዋል። የፖለቲካ ፓርቲ ተወካዮችን፣ የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ ሴቶችን፣ ወጣቶችን፣ አካል ጉዳተኞችንና የተገለሉ ማህበረሰቦችን ጨምሮ በሚሊዮን የሚቆጠሩ ኢትዮጵያውያን በቀጥታም ሆነ በተዘዋዋሪ በተወካዮቻቸው በኩል ማለት ነው እንዲሳተፉ አድርጓል። አሁን ደግሞ በሺዎች የሚቆጠሩ ከውጭም ከሀገር ውስጥም የተሰባሰቡ የህብረተሰብ ወኪሎች መመካከር ይዘዋል። በአንዲት ፖለቲካዊ ስብራት በበዛባት ሀገር ውስጥ ዜጋው የሀገሩን እጣ ፈንታ ለመወሰን ድምጹን ሲያሰማ የተስተዋለበት ታላቅ ዲሞክራሲያዊ ልምምድ ነው። በኢትዮጵያችን የኔ ሀሳብ ብቻ ይፈጸም የሚለው አካሄድ የፖለቲካ ማነቆ ሆኖ ለሀገራችን ለአመታት በሽታ ሆኗት ኖሯል።
ምክክሩ ይህንን ማነቆ ይበጥሰዋል ተብሎ ተስፋ የተሰነቀበት ነው። ተመካካሪዎች ማንኛውንም ሀሳብ ያለ ምንም ገደብና ክልከላ በነጻነት እንዲያንጸባርቁ መሆኑ ጽንፍና ጽንፍ ቆመው የኖሩ ሀሳቦች ፊት ለፊት ገጥመው መፋጠጣቸው በዚህ ሂደት የሚጠበቅ ሆኗል። ስሜታዊነት፣ ቁጣና መጫጫ ቢመጣ ሊያስደነግጥ አይገባም። ለምን? ምክንያቱም የምክክሩ አጀንዳዎች እኮ በጠመንጃ ይለይልናል ሲባልላቸው የነበሩ ናቸው። ስለዚህ ጫፍና ጫፍ ላይ የቆሙ ሀሳቦችን በለመድነው አካሄድ በአፈሙዝ ከማስተናገድ ወጥተን በአንድ አዳራሽ ፊት ለፊት የተያየን መነጋገር መቻላችን በራሱ ትልቅ ድል ነው። ከዘመናት ተሞክሯችን አንጻር ሲታይ እዚህ ደረጃ መድረሳችን በራሱ ትልቅ ውጤት ነው። ዛሬ የአፈሙዝ ቋንቋ ተቀይሯል። ፉከራና ሽለላ ዘመቻዎቻችን፣ ዛቻዎቻችን በማስረዳትና በመደማመጥ ተተክተዋል። የሌላውን ሀሳብ እኔስ ብሆን በሚል ልብ ማዳመጥ ሲጀመር የጋራ ሀሳብ ይበቅላል። በዚህ የጋራ ሀሳብ የጋራ ቤታችን ሀገራችን ትጸናለች። ለበርካታ አስርት ዓመታት የታሪክ እንዝርት የተዛባባቸው ስንጥቆችና አለመግባባቶች ማህበራዊ መሰረቶቻችንን ሲፈትኑ ነበር። የኢትዮጵያ ሀገራዊ ምክክር ሁሉንም ችግሮች በአንድ ጊዜ የሚፈታ አስማተኛ ዘንግ ወይም ማጂክ ዋንድ አይደለም። ነገር ግን ሀገራችን ያላት ብቸኛና የመጨረሻ አስተማማኝ ድልድይ ነው። የዘመናዊቷ ኢትዮጵያ ዳግም ግንባታ ታሪክ አዲስ ምዕራፍም ነው። ከዚህ የተለየው መንገድ በምንም መመዘኛ የከፋ እንጂ የተሻለ ሊሆን አይችልም።